ሰላም እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬ የምንመለከተው ከሰባተኛ ክፍል ሂሳብ ትምህርት ላይ የተወሰደ ርዕሳችን ደግሞ how to simplify algebraic expression በአማርኛው ደግሞ እንዴት አድርገን የሚሰጡን እንደዚህ አልጀብራዊ መግለጫዎችን ማቃለል ወደ ዝቅተኛ ሂሳባዊ ቃል እንዴት አድርገን ማቃለል እንደምንችል እንመለከታለን ማለት ነው። በየትኛውም ቦታ ላይ ሆናችሁ ልክ እንደዚህ ያለ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ተጠቃሚ መሆን ትችላላችሁ። እንዲሁም ደግሞ ለቤታችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ አብራችሁን ከኔ ጋር እንደምትሆኑ ተስፋ አደርጋለሁ። እጅግ በጣም ቀላል ነገር ነው። ይሄንን በምንመለከትበት ሰዓት አንዳንድ ሐሳቦችን እናነሳለን ማለት ነው። ይሄንን ሲምፕሊፋይ ከማድረጋችን በፊት አስቀድመን አልጀብራይክ ኤክስፕሬሽን ማለት ምን ማለት ነው የሚለውን እንመለከታለን። የተወሰነ ያህል በአማርኛ ለመግለጽ እሞክራለሁ ማለት ነው። አልጀብራይክ ኤክስፕሬሽን የምንለው በአማርኛ ስንገልጸው አልጀብራዊ መግለጫ እንደማለት ነው። አልጀብራዊ መግለጫ ማለት በአማርኛ ስንተረጉመው ለምሳሌ ሀ ለ ከሆነ ይሄ አልጀብራዊ መግለጫ ብለን እንጠራዋለን ማለት ነው። ይሄ ብቻውን ሳይሆን ለምሳሌ ሌላም ቁጥር ብንወስድ 0 ብንወስድ ሌላ ቁጥር እንዲሁ ሀ ለ ሲደመር መ ብለን ሀ ለ ሲደመር መ እነዚህ በሙሉ አልጀብራዊ መግለጫዎች ናቸው። ስለዚህ አልጀብራዊ መግለጫዎች የምንላቸው ምኖች ናቸው? ተለዋዋጭ ቁጥሮች፣ ተለዋዋጮችና ቁጥሮች አራት መሰረታዊ የሂሳብ ስሌት አንድ ላይ ከሆኑ እንዲሁም ደግሞ ፊደል ብቻውን ከሆነ እንደዚህ አይነት ቁጥሮችም ከሆኑ እንደዚህ አይነት የተለያዩ ፊደሎችን በአራቱ በመሰረታዊ የሂሳብ ስሌት አንድ ላይ የሚመጡልን ከሆነ እነዛን አልጀብራዊ መግለጫ ብለን እንጠራቸዋለን ማለት ነው። እዚህ ዋይት ቦርድ ላይ የምትመለከቱት አልጀብራይክ ኤክስፕሬሽኑ ሲምፕሊፋይ ነው የምናደርገው ማለት ነው። ስለዚህ ይሄንን ሲምፕሊፋይ በምናደርግበት ሰዓት አንድ ልናውቀውና ልንተገበረው የሚገባ ነገር አለ። እሱ ምንድነው? ላይክ ተርም እና አንላይክ ተርም የሚባል ነገር አለ። በአማርኛው ምን ማለት ነው? ተመሳሳይ የሆኑ ቁሞችና ተመሳሳይ ያልሆኑ ቁሞች እንደማለት ነው። ላይክ ተርም ማለት ተመሳሳይ የሆኑ ቁሞች ናቸው። ለምሳሌ ሀ እና ሁለት ጊዜ ሀ ከተባለ ያ በእንግሊዘኛ ስለሆነ በአማርኛው ሀ እና ሁለት ሀ ከተባለ እነዚህ ተመሳሳይ ቁሞች ብለን እንጠራቸዋለን ማለት ነው። ይሄንን ተቀይሮ በእንግሊዘኛ ፎር ኤግዛምፕል ኤ ኤንድ 2a የሚባል ከሆነ a እና 2a አሁንም ምኖች ናቸው? ሁለቱም ላይክ ተርም ናቸው ወይም ደግሞ ተመሳሳይ የሆኑ ቁሞች ናቸው። ተመሳሳይ የሆኑ ቁሞች በባህሪያቸው ኤክስፖነንታቸው ወይም እዚህ ጋር ያለውን ርቢያቸው እኩል ነው የሚሆነው። ለምሳሌ ሀ ርቢ አንድ ነው። ስለዚህ አንድ ጊዜ ሀ እንደማለት ነው። እዚህ ጋር ደግሞ ሁለት ሀ ማለት ሀን ስንመለከታት ከላይ ያለውን ፓወር ወይም ደግሞ ርቢው አንድ ነው። ወደ እንግሊዝኛው ሲመጣ ደግሞ ኤ ቫሪያብል ነው፣ ተመሳሳይ ቫሪያብል ነው። ሌላኛው ደግሞ 2a ከተባለ በተመሳሳይ መልኩ እዚህ ጋር ያለውን ኑሜሪካል ኮኤፊሺየንቱ ሳይሆን የምንመለከተው እዚህ ጋር ያለውን ተመሳሳይ ቫሪያብል ከሆነ ሌላኛው ደግሞ እዚህ የሚሰጣቸውን ፓወራቸው ወይም ደግሞ በኤክስፖነንት ፎርም አሁን ለምሳሌ ይሄ ፓወሩ አንድ ነው የሚሆነው። ስለዚህ ዲግሪ 1 ነው የምንለው። ይሄኛውም ደግሞ ፓወሩ አንድ ነው because they have the same power so a and 2a are like terms ብለን እንጠራቸዋለን ማለት ነው። unlike terms ወይም ደግሞ like term ያልሆኑት ደግሞ የትኞቹ ናቸው ነው የሚለውን ደግሞ ስናነሳ ለምሳሌ x and y አሁን x እና y ሁለቱም አይገናኙም። ይሄ ሌላ ቫሪያብል ነው፣ ይሄ ደግሞ ራሱ የቻለ ሌላ ቫሪያብል ነው። ሲቀጥል ደግሞ አንድ የሚያደርጋቸው ነገር ምንድነው? የy ፓወር ወይም ደግሞ ዲግሪ 1 ነው። በተመሳሳይ መልኩ ደግሞ xም ዲግሪ 1 ነው። ይሄንን ክላስ ውስጥ በደንብ ታውቁታላችሁ ብዬ ተስፋ አደርጋለሁ። ስለዚህ x and y are not like term so they are unlike term ብለን እንጠራቸዋለን ማለት ነው። a and 2a ሁለቱ ቫሪያብል ከሆኑና ተመሳሳይ የሆነ ፓወር ካላቸው ላይክ ተርም ብለን እንጠራቸዋለን ማለት ነው። ስለዚህ በዚህ ምሳሌ መሰረት እዚህ ጋር ያለውን ላይክ ተርሞችን በመሰብሰብ እነዚህን ምን ማድረግ ነው? ሲምፕሊፋይ ወይም ደግሞ ይሄን የሚያህለውን ጽሑፍ ምን እናደርጋለን ማለት ነው? እናቃልለዋለን ማለት ነው። ከኔ ጋራ አብራችሁ ልትሰሩ እንደምትችሉ ተስፋ አደርጋለሁ ማለት ነው። ስለዚህ እጅግ በጣም ቀላል ነገር ነው። ይሄንን ሲምፕሊፋይ በመናረግበት ሰዓት ቅድም እንደነገርኳችሁ ምን እናደርጋለን ማለት ነው? ላይክ ተርም እና አንላይክ ተርም መሆናቸውን አይደንቲፋይ ካደረግን በኋላ
ከዛ በኋላ ሲምፕሊፋይ ማድረግ ይጠበቅባችኋል ማለት ነው። ስለዚህ ምን ማድረግ አለብን? የመጀመሪያ እነዚህም ዲስትሪቢዩሽኑ ወይም ደግሞ እዚህ ጋር ኔጌቲቭ 2 አለ። እቺ ኔጌቲቭ 2 ማለት ብራኬት ውስጥ ያሉትን አልጀብራዊ ኤክስፕሬሽን ምን ያደርጋል ማለት ነው? የማባዛት ስርዓቱን ይጠቀማል ማለት ነው። so this one is equals to minus 4x minus times 2x is negative 8x and negative 2 times 3 is positive 6 and minus x and y. አሁን እዚህ ጋር የምትመለከቱት this one is known as algebraic expression ነው የምንለው ወይም ደግሞ በአማርኛው አልጀብራዊ መግለጫ ነው የምንለው። ስለዚህ ከዚህ ላይ ሲምፕሊፋይ ለማድረግ ወይም ደግሞ ተመሳሳይ የሆኑ ቁሞቹን ለመሰብሰብ ከተፈለገ ምንድነው ማድረግ ያለብን ማለት ነው? ላይክ ተርም የሆኑትን አንድ ላይ ምን ማድረግ መሰብሰብ ነው። አንላይክ ተርም የሆኑትን አንድ ላይ ማስቀመጥ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ኔጌቲቭ 4x እዚህ ጋር ያለው ኒሜሪካል ኮኤፊሺየንታቸው እዚህ ጋር ያለው ኒሜሪካል ኮኤፊሺየንቱ ምንም ማተር አያደርግም ማለት ነው። ወይም ደግሞ ምንም ሳይድ ኢፌክት አይኖረውም ሲምፕሊፋይ ለማድረግ ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ያለውን ኤክስ መጀመሪያ እዚህ ጋር ያለውን ቫሪያብል እና እዚህ ጋር ያለውን ቫሪያብል ሁለቱም ተመሳሳይ የሆኑ ቫሪያብል ከሆኑና እንዲሁም ደግሞ if they have the same power ወይም ደግሞ ዲግሪ 1 ከሆኑ ዲግሪ 1 ከሆነ ከአንዱ ዲግሪ 1 ጋራ መሰብሰብ እንደማለት ነው። ስለዚህ እዚህ ጋር ኤክስ ነው እዚህ ጋር ያለውም ኤክስ ነው ቫሪያብሉ ተመሳሳይ ናቸው። at the same time ደግሞ ኤክስ ፓወር 1 ወይም ደግሞ ዲግሪ 1 ነው እዚህ ጋር ያለው ዲግሪ 1 ነው። ስለዚህ ምን እናደርጋለን ማለት ነው? እነዚህ ሁለቱንም ኔጌቲቭ 4x እና ኔጌቲቭ 8x are like term ናቸው ማለት ነው። ቅድም እንደነገርኳቸው they have the same variable and they have also the same x powers. So negative 4x and negative 8x has ዲግሪ 1 ናቸው ማለት። ስለዚህ አንዳንድ ዲግሪ ያላቸው። ስለዚህ እነዚህን ስሰበስባቸው this one is negative also this one is negative። ስለዚህ ኔጌቲቭ ነገሮችን አንድ ላይ ምን ማድረግ ኮሌክት ማድረግ ነው። and this one is negative in the bracket negative 4x plus negative 8x እናደርግና እዚህ ጋር ያለው plus 6 minus xy እናደርጋለን because እዚህ ጋር ያለው 6 እና እዚህ ጋር ያለው xy እንዲሁም ደግሞ እዚህ ጋር በዚህ ከለር ጻፍኩላችሁ ሶስቱም አይገናኙም የሚያገናኛቸው ነገር የለም ማለት ነው። ስለዚህ ሊያገናኛቸው የሚችሉት ወይም ደግሞ ላይክ ተርም የሆኑትን አንድ ላይ መሰብሰብ ነው። and this one is negative 4x negative 8x negative 12x then plus 6 minus xy ስለዚህ መልሳችን ይሄ ነው የሚሆነው ማለት ነው። እዚህ ጋር እንደምትመለከቱት ከዚህ በላይ እዚህ ጋር ያለውን ጥያቄ ከዚህ በላይ ምን ማድረግ አንችልም ማለት ነው። ሲምፕሊፋይ ማድረግ አንችልም ማለት ነው። ለምን ካላችሁኝ አሁን እዚህ ጋር ሁለት የሚመሳሰሉ ነገሮች አለ ብዙ ጊዜ ግራ ሊያጋቡን ወይም ደግሞ ሊያወሳስቡን የሚችሉ ነገሮች ማለት ነው። እነሱ ምንድናቸው? እዚህ ጋር ያለው ኔጌቲቭ 12x እና እዚህ ጋር ያለው xy ናቸው። እዚህ ጋር የምንመለከታቸው two variable ናቸው። እዚህ ጋር x and y ነው and this one is one variable ነው and this one is known as the constant number። ስለዚህ አሁን አይደንቲፋይ መደረግ ያለበት ወይም ደግሞ ልንለያቸው የሚገባው የትኛው ነው? ኔጌቲቭ 12x and xy እነዚህ ሁለቱም ምን አይደሉም ማለት ነው። they are not the same they are not like terms። እነዚህ ሁለቱም ላይክ ተርም ስላልሆኑ መደመርም ይሁን መቀነስ አንችልም ማለት ነው። ስለዚህ እንደዚሁ አድርገን ማስቀመጥ ትችላላችሁ ማለት ነው። ካልሆነም ደግሞ የነዚህ ምን ማውጣት ትችላላችሁ? ኮመን ነገር ማውጣት እንችላለን ማለት ነው። ስለዚህ ለእናንተ ልቶ ኮመን የሆነው የትኛው ነው የሚለው ለእናንተ ትችላላችሁ። ሶ ኮመን የሆነውን ማና ማኖ እዚህ ጋር ሜክስ አለ እዚህ ጋር ሜክስ አለ። ስለዚህ ኔጌቲቭ ስለሆነ ኔጌቲቭ ኤክስ እናረግና እዚህ ጋር ደግሞ ስንት አላችሁ? 12 and this one is ኔጌቲቭ ስለወጣ ምን እናረጋለን? ፕላስ እናረግና y እናረጋለን and plus 6 እናረጋለን። እስኪ አሁን ቼክ ማድረግ ትችላላችሁ። ኔጌቲቭ ታይምስ 12 is negative 12x plus 6 plus 6 and then negative times positive y is negative x and times positive y is equals to negative xy። ስለዚህ ምን እያልኳችሁ ነው ማለት ነው? ከዛሬ ርዕሳችን እዚህ ጋር የምትመለከቱትን አልጀብራዊ ኤክስፕሬሽን
ልጆች እንደዚሁ በቀላሉ እንደዚህ ቀላል አድርጋችሁ ምን ማድረግ ነው ሲምፕሊፋይ ማድረግ እንችላለን ማለት ነው። ኦኬ ከዛሬ ትምህርታችን ላይ መልካም ነገር እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ በብዙ ለእናንተ ሊጠቅማችሁ በሚችሉ በበርካታ ቪዲዮችን እንቀርባለን ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳይረሳ። እንዲሁም ደግሞ የትኛውንም አይነት ሐሳብና ጥያቄ ካላችሁ በኮሜንት ላይ ማሳወቅ ትችላላችሁ። እንዲሁም ደግሞ የቴሌግራማችሁን ተቀላቀሉ። በቀጣይ በሌላ ቪዲዮ እንገናኝ። ይመቻችሁ። መልካም ጊዜ